እንዲሁ ተነሳ አንልም እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም የክርስቶስን ሳያው ትንቢት ተነግሮለታል ትንቢቱ ወተንሳ እግዚአብሔር ከመዘንቃ ህምኗ እግዚአብሔር ከእንቅልፉ እንደሚነቃ ተነሳ መዝሙር 77 ቁጥር 65 ላይ በሶስተኛው ቀን ይቀስፈናል ያስነሳናል ብሎ ሆሴዕ 6 ምዕራፍ 6 ቁጥር 1 ጀምሮ እስከ 3 ተናግሯል ከሁለት ቀን በኋላ ያድነናል በሶስተኛው ቀን ያስነሳናል በፊቱም በህይወት እንኖራለን የሚለው እንግዲህ በሱባኤ እየቆጠረ ነው ወሶበሄ ይቃውም ታለቀልቅ ምድር ዋመህ ነጸረ ይትመሰዋ ይዛብ መቃብራት ይከፈታሉ ይነሳል እያለ መጽሐፍ ተናግሮለታል ማለት ነው በምሳሌ እንግዲህ ይሄንን አመልተን አስተን ለመናገር በጣም አይላፋ ስለሆነ ነው በነቢያት የተነገረው ብዙ መሄድ የለብንም ትንቢት እንደተነገረ ሁሉ ምሳሌም ተነግሮለታል ለክርስቶስ ምሳሌ ተመሰሎለታል የመጀመሪያ አዳም ምሳሌ ነው አዳም እንደምታስታውሱት ወተደብተረ ለወቱ እንደ ድንኳን ሆናለት አዳም ዲያብሎስ አገልባብጦ የጣላት ድንኳን ሆናለት 3 ሌሊት 3 መዓልት በከርሰ መቃብር ቆይቷል አዳም ማለት ነው ይሄ በምሳሌያዊ አዳም ዓርብ ድንጋዩን ገለበጠበት እንደ ድንኳን ሆነችለት እሁድ ሌሊት ነው የወጣ ማለት ነው አዳም የጌታ ምሳሌ ነው ድንጋዩዋ የመቃብር ምሳሌ ናት ከዚያ መውጣቱም የትንሳኤ ምሳሌ ነው ይሄ በታሪክ ስለሚታወስ ማለት ነው ሌላውም የይስሐቅ አለ ይስሐቅም እንደዚሁ በሞሪያ ተራራ በቀራኒዮ ይስሐቅን አብርሃም ለመስዋዕት ባቀረበው ጊዜ ዓርብ ለመስዋዕትነት አቀረበው 3 ሌሊት 3 መዓልት እንደተሰዋ ሆኖ ቀረ ሰነበተ በሶስተኛው ቀን ተነሳ ወሰው በህሊናሁ በሚለውም ይሆናል በህሊናው በሰዋው እና እንደተሰዋ ሆኖ በቆየበት ደግሞ ሶስተኛ በተደሙ 3 ቀን ቆይቶ እንደተመለሰ ቅዱስ ያዕቆብ ዘስሩግ ይነግረናል ከዚያም በፊት ደግሞ 3 ቀን በህሊናው ለሁለቱም ትርጉም ይሆናል ማለት ነው ወሰው በህሊናው በሰዋው ይሄ ምሳሌ ይሆናል ይሄ የሚታወቅ ታሪክ ነው ዮናስም እንደዚሁ ዮናስን በነነዌ ሊያስተምር ወደ ነነዌ እንዲሄድ በነገረው ጊዜ ዓርብ በሰርክ ወደ ባህር ጣሉት ዕጣ መጥተው ዓርብ እንግዲህ እሁድ ሌሊት 10 ሰዓት ነው ዮናስን ከርሰ አንበሪ ወደ ነነዌ ሀገር አድርሶ የተፋው ጌታም ዓርብ 11 ሰዓት ወደ መቃብር ወረደ እሁድ ሌሊት ከሙታን ተለይቶ ተነሳ ማለት ነው ይሄ ምሳሌ የተመሰለለት ነው የነ ዳንኤልም እንደዚሁ ዳንኤልም ግበ ዳንኤል እንባቆም እንደታተመ ወደ ጉድጓዱ ገብቶ እንደታተመ ለዳንኤል ምግቡን አቅርቦለት ተመልሶ ወጥቷልና ጌታም በህቱም መቃብር ለመናሳቱ ምሳሌ ነው ማለት ነው ሱባኤም ተቆጥሯል ሱባኤውን ራሱን አስችለን የሚመጣ ስለሆነ በዚህ ክፍል በነገው ክፍል ይሄ ክፍል ይመጣል የሱባኤ ቀመሩ ማለት ነው በዚህ ጉዳዩን ላይ ሲያጠኑ የሰነበቱ ወንድሞች ስላሉ በዚያ ስለሚያቀርቡት ይሄንን መነካካት የለብኝም ለማንኛውም ግን ሱባኤ ተቆጥሮለት ትንቢት ተነግሮለት ምሳሌ ተመስሎለት የመጣ መሆኑን ግን ልብ ማለት ይጠይቃል ትንሳኤ ክርስቶስ በጌታችን አስተምሮም ተነግሯል እና አሁን አርግ ኢየሩሳሌም ወይዘወለ ወልደ ጓለሚያው ወደ ኢየሩሳሌም እንወርገባለን የሰው ልጅ ይዙታል ይሰቅሉታል በሶስተኛው ቀን ይነሳል ይያለ ንስትወለ ቤተ መቅደስ ወበሰሉስ ዕለት አነሶ ይሄን ቤተ መቅደስ አፈርሱት በሶስተኛው ቀን አስነሳዋለሁ ይያለ ውሱሰይ ይቤ በእንተ ቤተ ሥጋው እሱ ግን ስለ ሰውነቱ ተናገረ ይላል ዮሐንስ ይናገር ነበረ ወበጉሊት አንብራሂ ወይስማ ነፍሴን ላኖራትም ላስነሳትም ስልጣን አለኝ ይያለ ትንቢት ተናግሮ ነበር እመይወድቀ ተጣተ ሰርናይ የስንዴ ቅንጣት ካልሞተች አትነሳም ብሎ ራሱን ይናገር ነበር ወትምህርት ሰይተዋባ ዘንበለ ትምህርተ ዮናስ ነብይ ምልክትም አይሰጣትም ከዮናስ በስተቀር ዮናስ 3 ሌሊት 3 መዓልት በከርሰ መቃብር እንዳደረ አንበሪ እንዳደረ ከመዋለው ለወልደ ጓራም ሊመር ውስተ ከርሰ ምድ ሰሉሰ ሞያይ ለወሰሉሰ ለያሌ የሰው ልጅም 3 ሌሊት 3 መዓልት በከርሰ መቃብር ያድር ዘንድ አለው ብሎ ባለቤቱም ተናግሯል ማለት ነው ትንሳኤ ክርስቶስን ስናነሳ ክርስቶስን ማን አስነሳው ነው ጥያቄው ይሄ መርመር አድርገን ጥቂት ገባ ብለን እንደየው ማን አስነሳው አንዳንድ መጽሐፍ ላይ አብ አስነሳው ይላል አንዳንድ ቦታ ላይ መንፈስ ቅዱስ አስነሳው ይላል አንዳንድ ቦታ ላይ እኔ ተነሳው ይላል ማን ያስነሳው ነው ጥያቄው ተነሽ አስነሽ ትንሳኤ የሚሉ ቃላቶችን ልናነሳ እንችላለን ተነሽ አለ አስነሽ አለ ትንሳኤ አለ መነሳት አለ ማለት ነው ግብር ነው ትንሳኤ ከነውን ነው ተነሹ አካል ነው አስነሹ አከናዋይ ነው በዚህ ግብር ጊዜ ተነሽ በኩነት ሰው ለሆነው ለወልድ ብቻ የምትነገር መነሳት ለወልድ ብቻ ይሄ በስጋዬ ምስጢር ምን እናገረው ነው ተዋሃጅ አዋሃጅ የተዋሃደ
ስጋና ለቃልና ለስጋ ይነገራል። አዋሃጅ ለሶስቱ ፈቃድ ይነገራል። ተነሽ ለአንዱ በኩነት ይነገራል። አስነሽ ለሶስቱ በፈቃድ ይነገራል። ማስነሳት የሶስቱ ፈቃድ ናት። መነሳት ግን የአንዱ ኩነት ናት። በኩነት ሰው ሆኗልና ሰው የሆነው ቃል በተዋሃደው ስጋ ነፍስና ስጋ ፍልጠት አድርገው ነበረ። አንድ ሆነው ወሃደገ ንዴተ ህላዌ ዘቀዳሚ ገባ ወተመይጣ በስባቲ ወክብሩ ነፍስና ስጋ ፍልጠትን ትተው መለኮት በስጋ ወደ መቃብር በነፍስ ወደ ሲኦል ወርዶ ነበረ። መለኮት ከሁለቱም አልተለየም። ነፍስና ስጋ ግን ተለያይተው ነበር። አንድ ሆኖ መነሳት ነው። መነሳት የወልድ ናት። ማስነሳት የሶስቱ ፈቃድ ናት። ማስነሳት አፋዊት ፈቃዳዊት ግብር ስለሆነች በዚች ግብር ጊዜ ደግሞ የሶስቱ በአንድ ነው የምትገለጸው። መዋሃድ ያንዱ ናት፣ ማዋሃድ የሶስቱ ናት። ክብር መሆን ያንዱ ናት፣ ማክበር የሶስቱ ስለሆነች ክብር መሆን ለአንዱ ለቃል ነው፣ መክበር ለስጋ ነው፣ ማክበር ግን ለሶስቱ ናት። በዚያች ግብር ነው ይሄ የሚገለጸው፣ በስጋዬ ግብር የሚገለጸው። አንሳይነት ግን የሶስቱም ገንዘብ ሆና አፋዊት ግብር ናት። አፋዊት ግብር ደግሞ ለአንዱ አካል ተለይታ ብትሰጥም ለአንዱ አካል ግን የብቻው አይደለችም። በአፋዊት ግብር ጊዜ ለአንዱ አካል ተለይታ ብትሰጥም ለአንዱ አካል ብቻ ሁና አትቀርም። ለምሳሌ መፍጠርን ልናነሳ እንችላለን ወደፊት ማለት ነው። አሃዳዊት ፈቃዳዊት አፋዊት ግብር ትባላለች። አስነሳው ምንለው በአፋዊት ፈቃዳዊት አሃዳዊት ግብረ ባህሪ ነው። በሶስቱ ፈቃድ ግብር ማለት ነው። ለምሳሌ ማስነሳት አፋዊ ግብር ናትና ይጠሩባታል ስንል እንዲህ ነው። ስለ አብ ወእግዚአብሔር አንሶ ሙታን እግዚአብሔር አብ ከሙታን አስነሳው ይላል። ስለ ወልድ ንስትወ ለዝንቱ ቤተ መቅደስ ግብረ ሐዋርያት ምዕራፍ 2 ቁጥር 24 ላይ አስነሳው ይላል። ስለ ወልድ ንስትወ ለዝንቱ ቤተ መቅደስ ወበሰሉስ ዕለት አነሶ ይሄንን ቤተ መቅደስ አፍርሱት ማለት እኔንን ግደሉኝ በሶስተኛው ቀን እነሳለሁ ዮሐንስ ምዕራፍ 2 ቁጥር 19 ላይ አብ አስነሳውም ይላል። እኔም ደግሞ እነሳለሁ እያለ ነው ማለት ነው። ቅዱስ ቄርሎስም ወተንሳይኩ በስልጣነ ባሕቲቴ ብሏል። አጤይ ከመፈጣሪያነ ፈጣሪ መሆኔን አስረዳለሁ በስልጣን የተነሳው ይላል። ስለ ወልድ ማለት ነው ንስትወ ለዝንቱ ቤተ መቅደስ ተብሎ ተነግሯል። ስለ መንፈስ ቅዱስ ደግሞ መሰ መንፈስ ለዛ አንሶ ለኢየሱስ ሙታን ሮሜ 8:11 ላይ መንፈስ ቅዱስ ኢየሱስን ከሙታን ተለይቶ ካስነሳው የእናንተንም ልቡና ሕያው ያደርጋታል ይላል። ስለዚህ ማን ነው ያስነሳው? ወልድ ነው የተነሳው? አብ ነው ያስነሳው? መንፈስ ቅዱስ ነው ያስነሳው እንዳንል ማን አስነሳው? ማስነሳት የሶስቱ ፈቃዳዊት ግብር ናት። መነሳት ግን ኩነት ናት። የተነሳ ወልድ ነው፣ ማስነሳት የሶስቱ ናት። አዎ እስመ በፈቃዱ ወስመ ርታው መንፈስ ቅዱስ መጻ አዳነን። በአባቱ ፈቃድ በመንፈስ ቅዱስ ፈቃድ በርሱ ፈቃድ ሰው ሆኖ እንዳዳነን በአባቱ ፈቃድ በርሱ ፈቃድ በመንፈስ ቅዱስ ፈቃድ ተነሳ ነው ምንለው ማለት ነው። በዚህ መሰለኝ ብዙ ምስጢሮች አሉ። ይሄንም ለምሳሌ ስለ አብ ይናገራል። ወለጸጋ እግዚአብሔር ሰ ሕይወት ዘላለም የእግዚአብሔር ጸጋው የዘላለም ሕይወት ትሆናለች ይላል ቅዱስ ጳውሎስ እንደምታዩት ማለት ነው። ወልድ ደግሞ እንግዲህ ሕይወትን የሚሰጥ አብ ነው የሚለው ቅዱስ ጳውሎስ። ስለ ወልድ ደግሞ ዋነ ህወ ሕይወት ዘላለም እኔ የዘላለም ሕይወትን እሰጣለሁ ይላል ስለ ወልድ። አሁን ሕይወትን የሚሰጥ ማን ነው? ስለ መንፈስ ቅዱስ ዘዘራ ውስተ ሥጋው ያረር ሞተ ወዘዘራ ውስተ መንፈስ ያረር ሕይወተ በመንፈስ ቅዱስ ግብር የሚኖር ሕይወትን ያገኛል ከመንፈስ ቅዱስ ያገኛል ይላል። ሕይወት የሚገኘው ከመንፈስ ቅዱስ ነው ይላል፣ ከወልድ ነው ይላል፣ ከአብም ነው ይላል። ስለዚህ ሕያው ምን ሆነው ከሶስቱም ነው። ነገር ግን በእያንዳንዳቸው ለይቶ ሊናገር ይችላል። ስለ ማክበርም እንደዚሁ ይናገራል። ይሄንን የመሰለ ብዙ ጥቅሶች አሉ። ብዙ ለምሳሌ ማጠቃለያ ይሄንን ሐሳብ ልናገረውና ልጨርስ። ይሄን ጉዳይ ራሱን ቸርችሎ በደንብ የሚተነተን ጉዳይ ነው። ስለ አብ አሁን ስለ መፍጠር በቀዳሚ ገብረ እግዚአብሔር ሰማያዊ ምድር በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ይላል። ማን? አብ ፈጠረ ይላል። ስለ ወልድ ደግሞ ወቦቱ ሁሉ ሆነ ሁሉ በወልድ ተፈጠረ ይላል፣ ሆነ ይላል። ስለ መንፈስ ቅዱስ ደግሞ የእግዚአብሔር መንፈስ ፈጠረኝ ይላል። ዓለምን የፈጠረ ማን ነው? አብን ፈጥሯል፣ ወልድን ፈጥሯል፣ መንፈስ ቅዱስን ፈጥሯል። መፍጠር ምን ስለሆነ ነው? አፋዊ ፈቃዳዊ አሃዳዊ ግብረ ባህሪ ስለሆነ ነው። በአፋ የሚሰራ ስራ ሁሉ የሶስቱ ነው ማለት ነው። ለአንዱ ይነገራል፣ በሶስቱ ይመሰጠራል። ለአንዱ ሊሆን ይችላል፣ በሶስቱም ሊነገር ይችላል። እንደ ሁኔታው ነው ማለት ነው። እና ስለዚህ ትንሣኤውን ማን አስነሳው ስንል ይሄ ነው ማለት ነው። የሶስቱም ፈቃድ ናት። በዚህ መልኩ ተነሳ። ስለ አጽንዖተ መቃብር ትንሣኤውን ስንናገር መቃብሩ እንዲሁ አልነበረም። መቃብሩን ይጠበቅ ነበረ። ጌታችን ኢየሱስ ክርስቶስ
የተቀበረበትን መቃብር በትልቅ ድንጋይ አትመው ባለመተማመናቸው ምክንያት የአይሁድ ማህተም አርፎበት ነበር። ከአይሁድ ማህተም ቀጥሎ የጲላጦስ ማህተም አርፎበት ነበር። ከጲላጦስ ማህተምም ቀጥሎ የዮሴፍና የኒቆዲሞስ ማህተም አርፎበት ነበር። እርስ በርሳቸው ስለተጠራጠሩ ቀጥሎ መቃብሩን የሚጠብቁ የሁሉም ዘበኞች ነበሯቸው። ደግሞ እንግዲህ አራት ነገር አለው አለው። 3 ማህተም አራተኛ ዘበኛ አለው። ዘበኞችም ልዩ ልዩ መተማመን የጠፋበት አጠባበቅ ነበር፣ ይጠብቁት ነበር። ይሄንን አድርገው ማለት በእህቱ መቃብር መውጣቱ ግን ሁሉንም አሳፈራቸው። ማህተሙም አልከለከለውም፣ ጠባቂዎችም አልከለከሉት። ረቂቅ ዘእምረቂቅ እንደሆነ ሲያጠይቅ በእህቱ መቃብር ተነሳ። የነሳውን ስጋ በመቃብር እንዳልተወው ሲያጠይቅ ወልድ ሆይ የፈነወ ወዲያውን ተስቁረት ቶማስ በዳሰሰው ጊዜ ፍጹም ስጋ መነሳቱን አሳየን ማለት ነው። ብሌት በማይስማማው አካል መነሳቱ ይሄንን ሲገልጽልን ነው የመጣው። ረቂቅ ዘእምረቂቅ እንደሆነ ሲያጠይቅ በእህቱ ምግልና ሲጸነስ፣ ግዙፍ እንደሆነ ሲያጠይቅ የዕለት ጽንስ ሲሆን፣ ረቂቅ ዘእምረቂቅ እንደሆነ ሲያጠይቅ በድንግልና ሲወለድ፣ ግዙፍ እንደሆነ ሲያጠይቅ ደግሞ የዕለት ሕፃን ሲሆን፣ ረቂቅ ዘእምረቂቅ እንደሆነ ሲያጠይቅ በባህር ላይ ሲሄድ፣ ግዙፍ እንደሆነ ሲያጠይቅ ደግሞ ሲዳስሱት እሱም ሲዳስስ፣ ረቂቅ ዘእምረቂቅ እንደሆነ ሲያጠይቅ ከመካከላቸው አልፎ ሲሄድ፣ ግዙፍ እንደሆነ ሲያጠይቅ ደግሞ ሲያንቀላፋ፣ እንዲህ መሳሰለ ሲታይ ነው የመጣው። ይሄንን ነገር በትንሳኤው ገልጧል ማለት ነው። በትንሳኤው ገልጧል። ትንሳኤው ሲቆጠርም የተነሳበት የትንሳኤ አቆጣጠር አለው። በሱባኤ ቁጥር ነገ የሚቀርብልን ይሆናል ማለት ነው። ይሄንን የተዘጋጀ አካል ስላለ በዚያ እንከታተለዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር ቆይቶ በ3ኛው ቀን ተነሳ። ይህም እንደምንድን ነው ይባል በ4 መንገድ ተነስቷል። ዝርዝሩን በነገው ክፍል እንግዲህ በቁጥር ትምህርት ላይ እየደከሙ ያሉ ወንድሞች ስላሉ በዚያ ላይ ትምህርት ላይም ስለቆዩ ስለሚያቀርቡልን ነው ማለት ነው። ይሄ እንግዲህ በይስህቦ አለ። ንባቡን ብቻ ተናግሬው ሄዳለሁ። በይስህቦ ከዓርብ ጀምሮ የሚቆጠር አለ። በከርሰ ሐዋርያት የሚቆጠር አለ። በጽልመተ ፀሐይ በፀሐይ መጨለም ምክንያት የሚቆጠር አለ። መከራን ከተቀበለበት ጀምሮ የሚቆጠር አለ። በአራቱ አቆጣጠሮች የክርስቶስ ትንሣኤ 3 ሌሊት 3 መዓልት ይቆጠራል ማለት ነው። በአዳም ልማዶቹ ከአዳም ይጀምራሉ። ወተደብተረት ሎሙ ቅድም ምሳሌ ካየነው አዳም 3 ሌሊት 3 መዓልት ቆይቷል። ዳንኤልም እንደዚሁ ቆይቷል። ዮናስም 3 ሌሊት 3 መዓልት በከርሰ መቃብር አንበሪ ቆይቷል። ይስሐቅም እንደዚሁ በህሊና 3 ቀን በተሰዋበት ቆይቷል። በዚህ ምክንያት ጌታም 3 ሌሊት 3 መዓልት በከርሰ መቃብር ቆይቶ ተነስቷል። የሞተው ዓርብ ነው፣ የተነሳው እሑድ ነው። የሞተው ለሰው ስለሆነ ሰው የተፈጠረው ዓርብ ስለሆነ ለዓርብ አደረገው። የተነሳው እንደ መላእክት ሕያዋን ሊያደርገው ስለሆነ መላእክት በተፈጠሩበት ቀን ለሕይወት አስነሳን ማለት ነው። ባህሪያችን ሲያስነሳው እኛን ተነስተናል። ዓርብን ለምን ለመቃብር አደረጋት? እሑድን ስለምን ትንሣኤ ያደረጋት? አዳም የተፈጠረው ዓርብ ነው፣ በ3 ሰዓት ማለት ነው። ከጲላጦስ ፊት የቆመውም ዓርብ ነው ጌታ። አዳም በቀዊመ አካል የተገኘባት ናት። ዳግማዊ አዳም ደግሞ በቀዊመ አካል በጲላጦስ ፊት የተመረመረባት ቀን ናት። ሰዓቷ ማለት ነው ያች። በዚያች አንጻር ነው ያደረገት። ይሄ መጽሐፈ ቀሌምንጦስ 2ኛው አንቀጽ ላይ በስፋት ሁሉንም ዘርዝሮ ይገኛል። አዳም ገነት የገባው ዓርብ በሰርክ ነው። ዓርብ በሰርክ ነው። ጌታም ነፍሳትን ይዞ ወደ ገነት የገባው ዓርብ በሰርክ ነው። አዳም ዕፀ በለስን የበላው ዓርብ 6 ሰዓት ነው። ጌታም በዕፀ መስቀል የተሰቀለው ዓርብ 6 ሰዓት ነው። በ6 አዳም ከገነት የወጣው ዓርብ በሰርክ ነው። ጌታም ነፍሱን ከስጋው የለየው ዓርብ 9 ሰዓት ነው። ነፍሳትን መልሶ ወደ ገነት ያገባው ዓርብ ሰርክ ላይ ነው ማለት ነው። ከ6 ሰዓት እስከ 9 ሰዓት ጸጋቸው ተገፎ ገነት ቆይተዋል። ጌታም ከ6 ሰዓት እስከ 9 ሰዓት ራቁት ሆኖ ተሰቅሎ ቆይቷል። በዚያ አንጻር ነው ሾህ በሾህ ይነቀሳል፣ ነገር በነገር ይመለሳል የሚባለው ይሄ ነው ማለት ነው። አዳም ወደ ድንጋይ ዋሻ መቃብሩ የገባው ዓርብ ነው። ጌታም በዕለተ ዓርብ 11 ሰዓት ወደ መቃብር ወረደ። አዳም በተቀበረባት ሆህት ሰዓት ነው ጌታም የተቀበረው፣ ዳግማዊ አዳም ስለሆነ። የተነሳው ግን እሑድ ነው። ለምን? እሑድ መላእክት የተፈጠሩባት ኋላም ዳግም ትንሣኤን የሚያደርግባት ቀን ናት። ስለዚህ የሚያስነሳን ለሕይወትና እንደ መላእክት ሊያኖረን ስለሆነ እሑድ ነው ያደረገው ማለት ነው።
ትንሣኤውን በዚህ ያደረገልን። መልከጼዴቅ ለአብርሃም ህብስተ አኮቴት ጽዋ በረከት ያቀረበለት ዓርብ ነው። ጌታም ስጋውን ቆርሶ ደሙን አፍሶ ስጋዬን ብሉ ደሜን ጠጡ ብሎ ነገ የሚፈሰው የሚቆረሰው ይሄ ነው ብሎ የሰጠንም ዓርብ ነው ማለት ነው። ሐሙስ የሰጠን ምክንያት ስላለው ነው። ሐሙስ ዕለት ስጋው ደሙን ለሐዋርያት የተሰጠበት ምክንያት ሁለት ምክንያቶች አሉ። አንደኛው እስራኤል 40 ዘመን መና ከደመና እየወረደላቸው ውሃ እየፈለቀላቸው ሲመገቡ ኑረው በ40ኛው ቀን ፌንቆን ሲደርሱ ከከነዓን ምግብ ተመግበው ያደሩት ሐሙስ ቀን ነው። ሐሙስ ምሽት ነው ምግብ የበሉት። ያንን የከነዓን ምግብ ለስጋው ደግሞ ምሳሌ ያደረገው ሐሙስ ያደረገው ለዚህ ነው። ሁለተኛው ግን ሳይሞት የሰጠን ነገ በሞትም የሕያው ስጋ ነው ብላችሁ ተቀበሉን ማለት ነው። ነገ በመስቀል ተሰቀየ ሙቼ ብታዩኝም ከጎኔ ትኩስ ውሃ ትኩስ ደም ሲወጣ ብታዩ የሞተ ትኩስ ውሃ ትኩስ ደም አትበሉ፣ አሁኑ እንዳለው እንደሰጣችሁ ነገም ሕያው ነው ሲል እንደሰጠን ለማጠየቅ ነው ማለት ነው። አብርሃም ይስሐቅን የሰዋው ዓርብ ነው። ጌታም በዚያ መንገድ ነው የተገለጸው ማለት ነው። መስዋዕቱን የቀረበው ዓርብ ነው። እስራኤል በጋ ፋሲካውን የሰውበት በዚህ ቀን ዓርብ ነው ማለት ነው። ያንን ጌታም እንደዚያው ማለት ነው። ነፍሳትን ከሲኦል ሊያወጣበትም ዓርብ ነው በዚያ አንቀጽ ማለት ነው። ሚጠተ ስጋው ለሚጠተ ነፍሱ፣ ጽዋዌ ስጋው ለጽዋዌ ነፍሱ ምሳሌ ስለሆነ ሚጠተ እስራኤል የእስራኤል መመለስም እሱ ነው ማለት ነው። ስንት ሰዓት ተነሳ? እንግዲህ ሌሎቹ መከራከሪያ የሚሆኑ ስንት ሰዓት ነው የተነሳው? አንደኛው በመንፈቀ ሌሊት ጌታችን ተነሳ ይላል። ሁለተኛው 6 ሰዓት ጌታችን ተነሳ ይላል። ሌላው 10 ሰዓት ተነሳ ይላል። ስንት ሰዓት ነው የተነሳው? እንግዲህ በመንፈቀ ሌሊት በሌሊት እኩሌታ ተነሳ ስንል 6 ሰዓት ተነሳ ስንል ሁለቶችም ተቀራራቢ ናቸው። ሌሊቱ በ4 ይከፈላል፣ ቀኑን በ4 ይከፈላል። ሌሊቱ በ4 ሲከፈል ንዑስ ምሽት አለ፣ አብይ ምሽት አለ፣ ንዑስ አብይ ሌሊት አለ፣ ንዑስ ሌሊት አለ። ንዑስ ምሽት ከ1 እስከ 3 ሰዓት ያለው ነው። ይሄ ሰዓተ ድራር የሚባለው የራት ሰዓት የሚባለው ነው። አብይ ምሽት ከ3 እስከ 6 ሰዓት ያለው ሰዓተ ጸሎት የሚባለው ነው። አብይ ሌሊት ከ6 እስከ 10 ያለው ነው። ይሄ ሰዓተ ነዋም የሚባለው ነው። ንዑስ ሌሊት ከ10 በኋላ ያለው ነው። ይሄ ሰዓተ ጸሎት ነው። ንቆተ ደርሆ የሚባለው ነው። ይሄን ወንጌል አካች ወይም ክፍል እያለ ይጠራዋል። ቀዳማይ አካች፣ ካልካይ አካች፣ ሳልሳይ አካች፣ ራባይ አካች የሚለው በትርጓሜም ጌታ በአራተኛው አካች ወይም ክፍለ ሰዓት ማለት ነው መጣ የሚለን ይሄንን ነው። በትርጓሜ ላይ እንደምታሳውሱት ይሄንን በክፍል ወይም በአካች ይጠራዋል። ስለዚህ ይሄንን ክፍሉን ስናየው ከሁለት ሲከፈል ሌሊቱ ከሁለት ሲከፈል ከ6 ወደ ኋላ ያለው መንፈቁ ወደ 1 ወደ ታች ያለው ደግሞ መንፈቁ ወደ 1 ይሆናል ማለት ነው። ወደ 1 ይሆናል። ስለዚህ ይሄንን በአብይ አከፋፈል ቆጥሮ መንፈቀ ሌሊት 6 ሰዓት እያለ ይጠራል። ከ6 በኋላ ያለውን 1 አድርጎ የተነሳው ግን 10 ሰዓት ነው። ለምን 10 ሰዓት ስንል የተወለደው 10 ሰዓት ነው። ጌታ የተወለደው 10 ሰዓት ነው። የተጠመቀውም 10 ሰዓት ነው። የተነሳውም 10 ሰዓት ነው። ያረገውም 10 ሰዓት ነው። ዳግም የሚመጣውም 10 ሰዓት ነው። 10 ሰዓት ነው። በዚህ መልኩ ነው መላው ሙታን የሚነሱበትን በትንሣኤ ዘጉባኤ 10 ሰዓት ነው። ትንሣኤ ዘጉባኤ የሚደረግበት ሰዓት ይችላል። ስለዚህ ትንሣኤውን በዚህ ሰዓት ነው ያደረገው። ትንሣኤው አማናዊ ነው ወይ ስንል አዎ አማናዊ ነው። ለምን አማናዊ ሆነ? እስኪ ምሳሌውን ምስጢሩን ማየት እንችላለን። አማናዊነቱን ምስክሮችን ነው የምናጠናቸው የምናያቸው። አንደኛ የመላእክት ምስክርነት ነው። እንደተናገረ ተነስቷል፣ ከዚህ የለም የተኛበትን ስፍራ ኑዩ ማቴዎስ 28:6 ላይ ተንሳ ያህሎ ዚስ ከዚህ የለም ተነስቷል፣ እንደተናገረ ተነስቷል አሉ። ማን? መላእክት። ስለዚህ ትንሣኤውን ማን መሰከረ? ሰማያውያን መላእክት መሰከሩ። የማይታሙ ሰማያውያን መላእክት ምስክር ሆነው ቀረቡ። በዚህ ምክንያት ትንሣኤው እሙን ነው ማለት ነው። ሁለተኛ ጭፍሮቹ ራሱ ተናገሩ። ይጠብቁ የነበሩ አቀብተ መቃብር የሚጠብቁ ጭፍሮቹ ለአይሁድ ትንሣኤውን አበሰሩ። የሆነው ሁሉ ለካህናት አለቆች ነገሩ ማለት የሆነውን ሁሉ መነሳቱን ተናገሩ። የጠላት ምስክር የታመነ ነው። ስመ ስማጸር እሙን ውእቱ። አሁን የዲያብሎስ ምስክሩ የታመነ ነው ይላል መጽሐፈ ኪዳን ላይ። መኑ ዝንቱ፣ ይሄ ስጋ ለብሶ ድል ያደረገኝ ማን ነው? ውእቱኬ ኢየሱስ ክርስቶስ። ለካ ኢየሱስ ክርስቶስ ነው አለ። ለካ ኢየሱስ ክርስቶስ ነው ካለ የጠላት ምስክር የታመነ ነው። ስለዚህ እነዚህም ጠላቶችን መሰከሩ።
ወዳጆች መላእክት መስክረዋል፣ ጠላቶቹ ጠባቂዎች መስክረዋል ትንሣኤውን። ሲቀጥል የክርስቶስ መገለጥ ነው። እንግዲህ ከራስ በላይ ቁመት የለም፣ ከእግዚአብሔር በላይ ምስክርም የለም። ራሱ ባለቤቱ የመገለጥ ፍጻሜ ነው። ለማን ተገለጸ? ራሱ ተነስቶ ነኝ ብሎ። እንግዲህ ነኝ ነው የክርስቶስ ትምህርቱ፣ ነኝ ነው። ያለና የሚኖር እኔ ነኝ፣ የሕይወት ውሃ እኔ ነኝ፣ የሕይወት እንጀራ እኔ ነኝ፣ የዓለሙ ብርሃን እኔ ነኝ፣ ትንሣኤና ሕይወት እኔ ነኝ፣ የበጎች በር እኔ ነኝ፣ መልካም እረኛ እኔ ነኝ፣ እውነተኛ መንገድ እኔ ነኝ፣ እውነተኛ የወይን ሐረግ እኔ ነኝ እያለ ነኝ እያለ የተናገረ ያስተማረ፣ አሁን ደግሞ ተነስቶ ነኝ እንደምታዩ ተነስቻለሁ፣ ለመንፈስ ስጋና አጽም የለውም ኑዩኝ ብሎ ነኝ ብሎ ራሱ መሰከረ ማለት ነው። ለቅዱሳት አንስት ተገለጠ፣ ለኤማውስ መንገደኞች ተገለጠ፣ በዝግ ቤት ስላሉ ለሐዋርያት ተገለጠ። ስለዚህ ለሁሉም ለግለሰብ ተገልጧል። የግለሰብ አንድ ምስክር አያረጋግጥ፣ አንድ አይና አያረጋግጥ፣ አንድ ምስክር አያስደነግጥ ይባላል። በአንድ ምስክር አልቀረም። በመላእክት ተነገረ፣ ተበሰረ፣ በጠባቂዎቹ ተበሰረ፣ ራሱም ተገለጠ። ለአንድም ለብዙም ለማህበርም ተገለጠ። ስለዚህ ምስክሩ እውነት ነው ማለት ነው። ቶማስ ሳይጨምር በዝግ ቤት ላሉ ተገለጠ። በዳግም ትንሣኤ ደግሞ ቶማስ ራሱ አየው፣ ራሱ ዳሰሰው፣ ጎኑ እንዳሰሰው። እንግዲህ የቶማስን ጉዳይ ብቻውን ይዘን ማንሳት ይጠይቀናል እንጂ እንዳናፍር ያደረገን ሐዋርያ ቶማስ ነው። በእውነት መነሳቱን በትክክል ዳሶ ያየሁት ብሎ ዳስቸው የለም እንደ ስጋነቱ ተዳሰሰልኝ፣ እንደ መለኮቱ አቃጠለኝ ብሎ አንተ ዘይዜው አንተ ዘቀዳሚ ሕያው ነህ ቀዳማዊ አንተ ነህ ብሎ ቶማስ መስክሯል ማለት ነው። የመጨረሻው አራተኛ ምስክሩ ደቀ መዛሙርቱ ናቸው። እንግዲህ ሐዋርያዊ ቤተክርስቲያን ሐዋርያዊት ነው የምትባለው። ከዋለበት ውለው ካደረበት አድረው የእጁን ታምራት የቃሉን ትምህርት ሰምተው አይተው ያስተማሩ ሐዋርያት መሰከሩት ለዓለም። በሁሉም ተመስክሯል። ደቂቀ አዳም መስክሮታል፣ መላእክትም መስክሮታል፣ ጠላትም እንኳን መስክሮታል። ባለቤቱም ደግሞ ነኝ ብሎ ተናግሮታል። እነዚህ ሁሉ ምስክሮች የሆኑበት ትንሣኤ ነው ማለት ነው። ትንሣኤ ነው። የመጨረሻው ታምራትም መስክሯል። ይሄንን ትንሣኤ በተአምራት የተመሰከረ ነው። ይሄ ትንሣኤውን እሙን የሚያደርገው በዚህ ምክንያት ነው ማለት ነው። የትንሣኤውን ባን ሰበከው። ትንሣኤውን የሰበኩት የመጀመሪያው ተአምር ሰበከው። የትንሣኤው ብርሃን ሰበከው። የትንሣኤው ብርሃን ትንሣኤውን ሰብኳል። ሙሉ ብርሃን ሆነ። ያ ብርሃን ዛሬም እንኳ የትንሣኤው ብርሃን ዛሬም ኢየሩሳሌም ባለው በጌታችን ቤተ መቅደስ የትንሣኤ ዕለት ሌሊት 8 ሰዓት የሁሉም እጆች በሻማቸው ላይ በመብራታቸው በመቅረዛቸው ላይ እንዲሁ ሳይለኩሱት ብርሃን ይበራል። ዛሬ ድረስ ይበራል። በነገራችን ላይ ዛሬ ድረስ ይሄ ማንም ያውቀው ነው። ዛሬ ድረስ ቤተ መቅደሱ ላይ የኢየሩሳሌም ኤጲስቆጶስ ጸሎቱን ሲጸልይ ሲጨርስ ብርሃኑ ይበራል። የትንሣኤ ብርሃን ኢትዮጵያውያን በዚህ የታወቀ የብርሃኑ ተካፋዮች ናቸው። በታምረ ማርያም ላይ እንደምናነበው ትንሣኤ ሲነበብ እንደሰማነውም ዛሬም በግብረ ሕማማት ላይ እንዳየነው ማለት ነው። ሌሊት ላይ ሲነበብ ትንሣኤውን የእህቱ መቃብር ትንሣኤ ይሄ ታምር ነው። ይሄኛው ሌላው ብርሃን ምስክር ነው። ሴቶቹ ምስክሮች ናቸው። ይሄን የሰበኩት ሴቶቹ አስተማሩት። የሴቶቹን ምክንያት ብዙ ምክንያቶች ነገረ ፈጥነው እንዲናገሩት አዘንተኞች ስለሆኑ ያደረገውን ሐዋርያት ሰብከውታል። አርዲት ሰብከውታል። መላእክት ሰብከውታል ማለት ነው። ራሱ ክርስቶስ ደግሞ ነኝ እያለ ተገለጠ። በትንሣኤ ብርሃን አስተማረው ማለት ነው። የትንሣኤው ሰባካያን እነዚህ ናቸው። ታምራትን ሰብኮታል፣ ብርሃን ሰብኮታል፣ ሴቶቹ ሰብከውታል፣ ሐዋርያት ሰብከውታል፣ አርዲት ሰብከውታል፣ መላእክት ሰብከውታል። ራሱም ነኝ ብሎ ስለ ራሱ አስተምሮናል። ይሄ ክሱታዊነት ነው። ክርስቶስ የመገለጥ ፍጻሜ የትምህርት ፍጻሜ ነቅ ነው ባለቤቱ ማለት ነው። በዚህ መልኩ የተሰበከ ትንሣኤ ነው ያለን። ትንሣኤውን ስንናገር ተነስቶ በቅድሚያ ለማን ታየ? ለማን ነው የታየው? ተነስቶ ራሱ መጽሐፍ የያዘውን ያጸናልና አንዱንም አንዱን እንደሚያስቀድም ማስተዋል ይጠይቃል። ለአንዱ ቅድሚያ ለዚህ ታየ እያለ ይናገራል። ዝርዝር ሂደቶችን ስናይ በልዩ ልዩ መጽሐፎች ያሉትን መጀመሪያ ለእመቤታችን ታየ። እመቤታችን ሐዘን ጸንቶባት ስለነበረ ለእመቤታችን ታያት። ሁለተኛው ለጲላጦስ በራእይ ታየው። እሱም 3 ሌሊት 3 መዓልት እጅግ ሐዘንተኛ ሆኖ ሰንብቶ ስለነበረ። ሶስተኛ ለማርያም መግደላዊት እንተ እምኔሃ ወፅአ 7 አጋንንተ 7 ጋኔን አውጥቶላት መከራ ጸንቶባት ሐዘን ጸንቶባት ነበረ ታያት። ሲቀጥል ለጴጥሮስ ታየው። ተስፋ እንዳይቆርጥ ለጴጥሮስ ታየው።
ቀጥል ለሴቶቹ ታያቸው ምስራቹን እንዲናገሩ። ቀጥሎ ለሐዋርያት በጉባኤ ታያቸው። እንደ ሐዘናቸው ብዛት ነው የታየው። ባጭሩ እንደ ሐዘናቸው ሐዘን የተጎዱትን ታያቸው። በአጠቃላይ ግን ጉባኤያዊ ነው ትንሣኤው። በጉባኤ ነው የተገለጸ የታየው ማለት ነው። ጉባኤያዊ ነው። የትንሣኤው ምስጢርን ስናይ እንዲህ ነው። ምስጢሩን ስናይ እየተግባባን ነው። ግልጽ ነው ሐሳቤ። የትንሣኤው ምስጢር ስናይ እንዲህ ነው። በሕቱም ድንግልና መጸነሱን በሕቱም ድንግልና መወለዱ ነገረን። አንዱ ለአንዱ ምስክር ነው የሆነው። በሕቱም ድንግልና መወለዱን በሕቱም መቃብር መነሳቱ ነገረን። በሕቱም መቃብር መነሳቱን በሕቱም በተዘጋ ቤት መግባቱ ነገረን። የእኛም ትንሣኤ ከሕትምት መቃብር ነው የምንነሳው። ኋላ ሙታን ሲነሱ እንዴት ነው የሚነሱት? ሙታን ሲነሱ መቃብር ተፈንቅሎ ድንጋይ ተነስቶ አይደለም የሚነሱ። ክርስቶስ ከሕቱም መቃብር እንደተነሳ ንቃሐ ሞኃቴ ሲል ከሕቱም ምድር ነው የሚነሳው። እኛ የምንነሳው ከሕትምት ምድር ነው። መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ከታተመ መቃብር እንደተነሳ እኛም በኋላ መግነዝ ፍቱልኝ መቃብር ክፈቱልኝ ሳንል በትንሣኤ ዘጉባኤ እንነሳለን ማለት ነው። ትንሣኤያችን እሱ ነው ማለት ነው። እንተ ላይ ለኩሉ ቤተክርስቲያን ከዚህ የተነሳ ሕትምት በዚህ ማህተም ውስጥ የምትጠብቅ ተስፋ ያላት ናት። ስለዚህ ምስክር ነው። አንዱ ለአንዱ አጽንዖት ነው የሆነው። አንዱ ለአንዱ አጽንዖት ነው የሆነው። የሁላችን እናት ሁለተኛዋ የምትወልደን ቅድስት መቃብር ሁለተኛዋ ልደታችን በተዋህዶ በጸጋ ተዋህዶ የምንገለጽባት ይህች ናት ማለት ነው። የምንገለጽባት ብርሃነ ትንሣኤ የትንሣኤን ብርሃን ስንናገር ብርሃንን ከብርሃን አነጻጽረን ብርሃነ ልደት በልደቱ ብርሃኑን ገልጿል። በደብረ ታቦር ብርሃኑን ገልጿል። በትንሣኤው ብርሃኑን ገልጿል። በእርገት ብርሃኑን ገልጿል። በምጽአት ብርሃኑን ገልጿል። እንግዲህ ብርሃን ዘእም ብርሃን ከብርሃን የተገኘ ብርሃን መሆኑንና ብርሃናዊት ሕገ ወንጌልን መስጠቱንና ተሰጥሞ ውስተ ብርሃን በዘላለማዊ የጸጋ ብርሃን ሰጥመን እንድንኖር ተዋህደን እንድንኖር መጥራቱን ይሰብከናል ማለት ነው። በየሚገለጽባቸው ሁሉ እንዲህ እየገለጸልን የመጣው በዚያ ተዋህዶ እንድንኖር በጸጋ እንድንዋሃድ ጥሪ ስላለው ነው ማለት ነው። ጥሪ ስላለው ነው። ይሄንን በዚህ ውስጥ ሁሉ በማህተሙ ሕቱም ነው። ይሄንን ምሳሌ ማንሳት ይቻላል። ከሕቱም ምድር አዳምን፣ ከሕትምት ገቦ ሔዋንን፣ ከሕትምት ዕፀ ሳቤቅ በግን አስገኘ ማለት ከታተመች መሬት አዳም እንዲሁ ተገኘ። ከአዳም ጎን ከሕቱም ጎኑ ሔዋን ተወለደች ተገኘች። ከሕትምት ዕፀ ሳቤቅ በግ ተገኘ። ከሕቱም ኮኩ አለት የእስራኤል ውሃ የሚጠጡት ተገኘ። ከሕትምት መንሰካ አድግ ሶምሶን ውሃ ጠጣ። ከሕቱም መቃብር ሙታን ይነሳሉ። ከሕትምት ድንግል ክርስቶስ ተወለደ። ከሕቱም መቃብር ደግሞ መቃብር ተፈልሶ ሳይል ተነሳ። ይሄንን ብርሃን ገለጸበት። በትንሣኤ ብርሃን መግለጹ ተነስታችሁ ብርሃናውያን ትሆናላችሁ፣ በፍጹም የጸጋ ብርሃን ተዋዳችሁ ኖራላችሁ ሲለን ማለት ነው። ይሄንን ቅድም ካሉት ጋር የሚገባ ነው ማለት ነው። ከሕትምት ገቦ ከጎኑ ማየገቦን ሰጠን። ይሄ ሁሉ በዚያ ነው። እንግዲህ ትንሣኤ ሙታን ከዚህ ቀጥሎ ያለው የሰው ልጆች ትንሣኤ የሚገለጽ ነው። የመድኃኔ ዓለም ክርስቶስ ትንሣኤው በዚህ መልኩ የተገለጸ በኩረ ትንሣኤ የተባለ የትንሣኤያችን በኩር ክርስቶስ የገለጸው ምስጢር ይሄንን ይመስላል። እንዲህና የመሳሰለ ነው ማለት ነው። ትንሣኤ ሙታን የእኛ ትንሣኤ ከዚህ ይቆየንና የሚቀጥለውን ደግሞ እንቀጥላለን።